ለሚኪ ዛሬ አንድ ቃል ነው ማስተምረ ግን በጣም የሚገርም ቃል ነው። ኦኬ ብዙ ነገር ይዘን መጣው። እሺ ከዚህ ቪዲዮ በአንድ ቃል ብቻ yes እሺ አሁን አንድ ኤግዛምፕል በራስ ትጠኛለህ። አማርኛውን አስነግሪኝ። እስኪ ድገምልኝ። each of them is responsible don't hate each other yes don't hate each other አሁን እዚህ ጋር ታይጋለች አይደለ? ምን ትላለች እቺ ቃል? each በጣም ጥሩ each ምን ማለት ነው በአማርኛ? each ማለት አንድ ባንድ እንደማለት። አንድ ባንድ በጣም ጥሩ እያንዳንዱ እንደማለት ነው ይላልን? እያንዳንዱ ኦኬ በጣም ጥሩ። አሁን እያንዳንዱ መኪና በለኝ እስኪ። አላለቀም ማለት ነው ግን እያንዳንዱ መኪና እንዴት ነው የምትለኝ? እያንዳንዱ መኪና each እኮ ለብቻ እያንዳንዱ ነው አይደለ? መኪና ተጨምረበት each car yes each car አይደለ? ጥሩ እያንዳንዱ ተማሪ each student በጣም አሪፍ each student እሺ we will add some things okay እያንዳንዱ ክላስ መስኮት አለው። መጀመሪያ እያንዳንዱ ክላስ እንዴት ነው የምትለው? each of class ኦፍ ለምን ገባ አሁን እዚህ ጋር? each student እያንዳንዱ ተማሪ ብለን ጨረስን አይደለ? each class እያንዳንዱ ክላስ አልከኝ አይደለ? መስኮት አለው እንዴት ልበል? each class each class has a window. each class has windows ጥሩ each class has windows እሺ ሌላ ምን ትለኛለህ መሰለክ? እያንዳንዱ መልስ ልክ ነው። each answer is correct good each answer is correct so አሁን ፖይንታችን ምንድነው መሰለክ? each ካልክ በኋላ answers ማልክ windows ማልክ you're going to use one verb ስለ for singular የምትጠቀመው ለምሳሌ is ብቻ ነው የምትለው እንጂ are አትልም። has ነው እንጂ የምትለው have አትልም። ለምሳሌ እያንዳንዱ መኪናዎች ብናረጋው has ነው እንጂ have አትልም ማለት ነው። እስኪ በለኝ እያንዳንዱ መኪናዎች የራሳቸው ቁልፍ አላቸው። each car has መኪናዎች አድርገው each cars ይሆናል ማለት ነው። each cars has አሁን እዚህ ጋር ኮንፊውዝ የሚያደርገው ነገር ምንድነው መሰለክ? cars ነው ያልነው አይደለ? ግን has አልን ለምን መሰለክ? each የሚያሳየ እያንዳንዱ መሆኑን ነው እንጂ አንድ ላይ ኮሌክቲቭሊ መኪናዎች እያልክ አይደለም። እያንዳንዱ መኪናዎች ግን አድሬስ የምታደርገው አንድ በአንድ ነው ማለት ነው። that's why each cars ብትልም has ነው የምትጠቀመው ማለት ነው። so each በተባለ ቁጥር each እስካለ ድረስ የምትጠቀመው ሲንጉላር ቨርብ ነው ማለት ነው። ኦኬ ክሊር ነው? ስለዚህ እና አር ምናምን አይገቡም ማለት ነው። እና አር አይገቡም፣ have አይገባም፣ verb one አይገባም። የምትጠቀመው verb isን hasን isን ነው ማለት ነው። ኦኬ ጥሩ። አሁን አንድ ኤግዛምፕል በራስ ትጠኛለህ። አማርኛውን አትነግሪኝም? እሱማ ያው ከላይ እኮ we practiced it እንደዛ። አንተ ግን በራስህ እያንዳንዱ እንደዚህ ነው ትለኛለህ። ኦኬ እሺ ለምሳሌ እያንዳንዱ ሰው ማተር ያደርጋል አይደለ? ኤቭሪዋን ማተር ያደርጋል። እያንዳንዱ ህይወት አድርገው እሺ እያንዳንዱ ህይወት ማተር ያደርጋል። ኦኬ እያንዳንዱ ህይወት each ህይወት lives each lives matter ወይስ matters ለምንድን ነው matters የሚሆነው? ቅድም እዚህ ጋር ያልናት each ከተባለ በኋላ ምን ተጠቀመው? ከፊት ለፊቱ ፕሉራልም ሆነ ምንም ሆነ you're going to use singular verb ብለናል አይደለ? በጣም ጥሩ። ስለዚህ each lives matters ነው የምንለው ማለት ነው። ወደ ቀጣዩ ደግሞ እንሂድ እስኪ። እያንዳንዳችን በላይ እያንዳንዳችን እኛ እያንዳንዳችን ለምሳሌ እያንዳንዳችን መኪና አለን፣ እያንዳንዳችን የራሳችን የሆነ ስራ አለን ለማለት እያንዳንዳችን እንዴት ነው የምትለው? each አለች each ድረስ ልሂድልክ each everyone አይደለ? ቅድም ያልካት each of እዚህ ጋር ተጠቀማታለህ። each of ካልክ በኋላ እኛ እንዴት ነው የምትለው? each of we የሚባል ይመስልሃል? us yes each of us በማለት ነው እያንዳንዳችን ነው ማለት ነው። ኦኬ እሺ እያንዳንዳቸው
Okay, each of them. Excellent. Each of them. ይሄንን ማስበል አሁን I will make you do a sentence እሺ each of them ማለት ነው እያንዳንዳቸው ማለት ነው እያንዳንዳችሁ ስትልስ እያንዳንዳችሁ መጀመሪያ እሱ ነገር እያንዳንዳችሁ each of each of you ይባላል አዎ ለምን አይባልም እናንተ you ነው አይደለ so each of you ትላለህ ማለት ነው ኦኬ እሺ ስለዚህ እንትለቅ እያንዳንዳችሁ ስልክ አላችሁ ደነምለው እያንዳንዳችሁ ስልክ አላችሁ ስለምንድን ነው የቤት ስራ ማትሰሩት ለምሳሌ እያንዳንዳችሁ ስልክ አላችሁ ኦኬ each of them እያንዳንዳችሁ እናንተ each of them ማ እያንዳንዳቸው ኦኬ each of you has a phone በጣም አሪፍ የቀደሙን ህግ አድረሳው አይደለ each of you has a phone ከፈለግንም phones ማለት እንችላለን each of you has a phone okay እሺ እያንዳንዳቸው ተጠያቂ ናቸው እያንዳንዳቸው each of them ተጠያቂ ናቸው yes each of them I don't know ተጠያቂ means responsible okay each of them has algebra ናቸው okay is yes ያው ግራ የገባው ዊርድ ስለሆነ ነው እዚህ ጋር ዘም እያልክ እንዴት ይዘላለው አይደለ ግን ቅድም እንደነገርኩ each of them ስትል አድሬስ የምታረገው አንድ በአንድ ነው ኦኬ እያንዳንዳቸው ተጠያቂ ናቸው እያልክ ስለሆነ you're going to use a singular verb ለዛ ነው እሺ ሲድጋብልኝ each of them is responsible each of them is responsible እንጂ each of them are አንልም each of them is responsible ነው ማለት ነው clear ጥሩ እያንዳንዳቸው መሄድ ይፈልጋሉ እያንዳንዳቸው ብለህ ጀምርልኝ each of them wants good to go each of them wants to go እንጂ each of them want to go ብንል ልክ አይመጣም ማለት ነው ስለዚህ እያንዳንዳችን እርዳታ እንፈልጋለን the last one okay እያንዳንዳችን yes እኛ እያንዳንዳችን each of us needs no wants እንፈልጋለን wants help እስኪ ሙሉን በለኝ አታቋርጥልኝ each of us wants help ሁላችንም ወይም እያንዳንዳችን እርዳታ እንፈልጋለን ስለዚህ እያንዳንዳቸው ታገው ምን ጨመርክ ቅድም አንፃር ኦፍን ጨመረን ቅድም each cars each windows each classes አለ አይደለ አሁን ግን በሰው ስናረጋው ማንን ጨመረን ኦፍን ጨመረን so each of plus pronoun ያየ ነው what type of pronoun subjective objective subjective ማለት ነው ማናቸው መሰለህ እና I she he it ናቸው objective ደግሞ እነ me us them her him ምናምን ስለዚህ ማን ይተቀመን objective እንጠቀም each of ካለም በኋላ objective pronoun ይሄ ግዴታ ላይሆን ይችላል each of the carsም ትችላለህ each of the classም ትችላለህ ግን specifically pronoun ጋር ሲመጣ ግን each us አንችልም each of us each of them የምንችለው ማለት ነው okay በጣም ጥሩ so this is the second thing that we learned by each ማለት ነው the third one ደግሞ ምንድነው መሰለህ ሌላ ቃል ፕሮዲዩስ ታደርግልኛለህ መጀመሪያ ይተዋወቃሉ እንዴ ነው የምንለው ይተዋወቃሉ yes each የምትለው ቃል አለች እዚህ ጋር ይተዋወቃሉ yes ይተዋወቃሉ እንደዚህ ይደራረጋሉ ይተዋወቃሉ ይረዳዳሉ ምናምን ስንል we will use the word each ግን የሆነ ቃል እንጨምርበታለን I don't each አላቅ እሺ ያቃሉ በለኝ እስኪ ያቃሉ በእንግሊዘኛ እነሱ ያቃሉ ያ በለው አለው እኮ ግን በለው እሺ እነሱ ያው ዘም ነው ዘይ okay ዘይ ነውስ እነሱ ያቃሉ ነውስ ማድረግ የምትችለው እኮ each ቢኖር ነው ከፊት ለፊት ቢኖር ነው ከፊት ለፊት የለም so ዘይ ነው የምትለው each ሲገባ ነው ኤስ የጨመርነው እንጂ ለዘይ ለዊ ለዩ እኮ ቨርቧን ነው የምንጠቀመው አይደል እንዴ ዘይ ነው ያቃሉ ነው እሺ
ኦኬ ሶ አሁን ይተዋወቃሉ ለማድረግ we add each other መጨረሻ ላይ ማለት ነው ሶ ምን ይሆናል they know each other በለኝ እስኪ they know each other ማለት ነው ይተዋወቃሉ ሶ each other ሲሆን ተዋወቅ ነው መተዋወቁማ ነው ነች አንድ ላይ ነው የምታደርገው each other ለምሳሌ ይረዳዳሉ ለማለት ከፈለክ they help ትለና each other ታረጋዋለህ ኦኬ አንድ ላይ ናቸው yes each other የሚለው እከሊን ከከሊ ጋር እንደዚህ ይደራረጋሉ ነው የሚያስብልልክ ሶ ማወቅ ነው እነሱ ዘይ ናቸው ዘይ ነው ካልከ በኋላ you add each other ይተዋወቃሉ ይሆንልሃል ማለት ነው ኦኬ ቀጣያችን ይዋደዳሉ በለኝ እስኪ they love ካልከ በኋላ ምን መጨመር ነው each other they love each other ይዋደዳሉ እሺ እንረዳዳለን ሲሆንስ እኛ እንረዳዳለን we help each other good ቀለለ አይደል አሁን we help each other ስለዚህ የሆነ ነገር እንደዚህ ይደራረጋሉ ይተዋወቃሉ ስትል you add each other okay the last one አትጠላሉ እንዴ ነው የምትለን አትጠላሉ don't ይገባል don't ልክ ነህ don't hate each other yes don't hate each other አትጠላሉ አደረክ ማለት ነው ሶ እዚህ ጋር ያለችን ማሳሰቢያ ምንድነው የሆነ ነገር ከሆነ ሰው ጋር እንደዚህ ተደራረጉ አትደራረጉ ስማን ጨምራለን ማለት ነው each other ይገባል ማለት ነው clear ነው አሁን ይሄ እንዳለ ገብቷል ሚኪ ገብቶኛል ስለዚህ አሁን ኤክስ ማግኘት አይቻልም ጭራሽ I have 5 or 6 questions for you እነኚህ እንዳልተመልሳለክ እሺ ሞክራለሁ እስቲ መሞከር ሲሆን በደንብ ታረጋዋለህ ቀላል ነው ቀላል የመለስከው እኮ everything ያው ያምታታል ትንሽ እሺ እስኪ እንፈትሻለን እናንተም I hope በደንብ ከተረዳችሁት ይሄን ጥቂት ተመልሳላችሁ በጣም ቀላል ነው እሺ ከመጀመሪያው እንጀምር ኦኬ እያንዳንዱ ተማሪ የቤት ስራውን ይሰራል ይሄ ፊውቸር አይደለም እሺ every time እያንዳንዱ ተማሪ የቤት ስራውን ይሰራል ትለኛለህ each student do homework do ማ ለፕሉራል ነው ከeach በኋላ ደግሞ ሁሌ we said singular does their homework ጥሩ አንድ ልክ ነክ አይዋደዱም በለኝ እስኪ አይዋደዱም ይጠላላሉ እንደዛ አይደለም አይዋደዱም ያልኩት እኔ እሺ አይዋደዱም they hate እሱ ይጠላላሉ ነው አይዋደዱም yes ኤክስ ልታገኝ it's very easy አሁን አንተ ያሰብከው ምን መሰለክ each ካለ ሁሌ ሲንጉላር ብያለሁ አይደለ ግን each on the ፊት ለፊት ሲመጣ ነው ሳቢቶሎ ሲመጣ ነው ዲሳይድ የሚያደርገው ቨርቡን አሁን እንደዚህ አይደራረጉም ይደራረጋሉ ስለ each other አለ አይደለ so each other affect ያደርግም ቨርብህን እሺ because it cannot come in the front it comes at the end ገባህ ስለዚህ they don't they doesn't ነው የምትለው they doesn't እሺ they don't ለምን ሆነ they don't ያስረዳኝ each ከኋላ ስለሚመጣ yes ምክንያቱም each ከፊት ለፊት ከሆነ ነው ቨርብህን ዲሳይድ የሚያደርግልክ እንደ ሳብጀክት ከመጣ ማለት ነው ኦኬ እዚህ ጋር ደግሞ ሳብጀክቱ ማን ነው they ለዘይ ለዊ ለዩ ደግሞ don't ነው የምንለው ስለዚህ they don't like each other they don't like each other አይዋደዱም እሺ ኦኬ እያንዳንዳቸው ፈተናውን ወድቀዋል እያንዳንዳቸው ፈተናውን ወድቀዋል each of them good each of them failed the exam good each of them failed the exam እሺ እንረዳዳ yes እንረዳዳ እንዲ እናርግ እንዴ ነው የምትለው let's good let's help each other good let's help each other ማለት ነው እንረዳዳ ጥሩ እያንዳንዱ ሰራተኛ መጥቷል each employee
each employees okay each employees is here ትችላለህ or ደግሞ cameም ትችላለህ each employees is here እዚህ ናቸው ነው መተዋል ሲሆን ደግሞ ምን ይሆንልሃል ማለት ነው is came is ለምን ይገባል እዚህ no came ብቻ okay each employees came okay መተዋል ይጋልክ ነው ማለት ነው ግልጽ ነው በደንብ so I hope በደንብ ገብቷል ብዬ አስባለሁ ይሄ each የምትለው ቃል you see how many different ways we used it በጣም በብዙ ተጠቅመናል each like ብታጥርም ብታንስም ግን it plays a great role spoken English ላይ ማለት ለዛ ነው መጣውላችሁ I hope በደንብ ተቻለ ብዬ አስባለሁ if you want ይሄን ራሱ እንተጠቀምኩበት ደግሞ ከፈለጋችሁ I will put in our Telegram channel እዛ ላይ በደንብ አድርጌ አስቀምጥላችኋለሁ maybe if I need to add examples ጨምሬ አስቀምጥላችኋለሁ if you want to learn online or face to face please give us a call